አዋራ አቦነናችሁብን ተብለው ሁለት ህፃናት በጠራራ ፀሐይ የተረሸኑበትን ታሪክ ነው ይዤላችሁ የመጣሁት። ማርያም እነዚህን እና ሌሎችን መረጃ አጠር ባለ መልኩ ይዤ መጥቻለሁ። ተከታተሉኝ ዘንድ በአክብሮት ተጋብዛለሁ። ላይክ በማድረግ ከጀመራችሁ ምስጋናችሁ እየላቀ ነው። በመጀመሪያ እጅግ አስደሳች ከሆነው ከወንድማችን ዳዊት የምንሰማው አስደሳች ዜና አለ። እሱን እንከታተል። ዛሬ ግንቦት 8 እጅግ ሰበር አስደሳች መረጃ አለ ለመላው ኦርቶዶክሳውያን። እንኳን ደስ አላችሁ። እግዚአብሔር ምን ይሳነዋል? ዛሬ በጣም ከፍቶኝ ነበር። መድኃኔዓለምን ሳይውል ሳያደርግን እግዚአብሔር ደስታዬን መለሰልኝ። ተናድጄ የተገደሉትን ዘግቤላችሁ ነበር በአርሲ። ዛሬ እግዚአብሔር ግን ምስራችን አሰምቶኛል። ትዝ ይላችኋል፣ በአርሲ ውስጥ ቦሌ ቅዱስ ሚካኤል የሚባል ቤተክርስቲያን ውስጥ የሆሳዕና ዕለት ብዙ ሕፃናት፣ አባቶች፣ ወጣቶችን አጉሮ ይዘው የሄደው ንጉስ ሸኔ አካላት ነበሩ፣ የታጠቁ አካላት። ዛሬም እንደለመዱት ለመግደል ለማቃጠል እስከ ፉንጥ ታጥቀው ቢመጡ እግዚአብሔር ስሙ የተመሰገነ ይሁን። አካባቢው ላይ ደህንነቱን ለማስጠበቅ በነበሩ የሕግ አካላት እንዳለ ተረሽነዋል። ለምልክት እንዲሆናችሁ ቲክቶክ ስለማይፈቅድ ግማሹን ላሳያችሁ። በቀል የእግዚአብሔር ነው። እግዚአብሔር ገና ይበቀላችኋል። ቦሌ ቅዱስ ሚካኤል ተአምር ሰርቷል። እግዚአብሔር ስሙ ይመስገን እያላችሁ ጻፉ። አርሲ ደም ፈሶ አልቀረም፣ ገና ይመለሳል። ተመስገን። እንኳን ደስ ያለ ወንድማችን። በመጀመሪያ እንግዲህ እንኳን ደስ ያለ እንኳን ደስ ያለ ስንባባል እንግዲህ ዝጋ ሰዎች ስለሞቱ አይደለም፣ ጠላቶች ስለሞቱ አይደለም፣ የንጹሃን ደም ከመፍሰስ ስለዳነን እንኳን ደስ ያለ ማለት የምንፈልገው ዝጋ። ስለዚህ ቅዱስ ሚካኤል ከዚህ በፊትም ብዙ ታምራትን ሰርቷል፣ አሁንም ገና ይሰራል። ከ84 ዓመተ ምህረት ጀምሮ የምናውቀው ብዙ ታምራቶች አሉ። በዛን ሰዓትም ጭፍጨፋ ነበር፣ የክርስቲያኖች ቤተክርስቲያን ስትቃጠል ነበር። ከዚህ በፊትም ተናግሬዋለሁ። ስለዚህ አሁንም ይቀጥላል። እግዚአብሔር ገና አልጀመረም በቀሉ። የበቀል ዱላውን ገና ያነሳል። በዛን ሰዓት እነዚህ ደም አፍሳሽ ሰይጣኖች የገቡበት ገብቶ የሞትን ሞት እንደሚቀጣቸውም እርግጠኞች ነን። ገና ነው፣ የእግዚአብሔር በትር ገና አልተነሳም። ስለዚህ ይጸዳሉ። ወደ ሌላኛው አስደሳች ዜና ሳልፍ ወንድማችን ሰርጸ ድንግል እንግዲህ ተመልሷል ወደ ሶሻል ሚዲያ። እንግዲህ የሚለውን ደግሞ እስቲ እንስማ። የአንዳንድ ሰው ጥያቄ ሳጥናኤልን እግዚአብሔር ለምንድን ነው ልቡናውን መልሶለት ንስሐ እንዲገባ አድርጎ ማይምረው ይላሉ። ጥሩ ጥያቄ ነው። በመጀመሪያ እግዚአብሔር ይመስገን በሉ እስኪ። እንደምን አላችሁ? እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን በሉ ምላችሁ እንደው ለዚች ቅጽበትም እንኳን ቢሆን እግዚአብሔር ይመስገን እንድንል ነው። በዚህ ዘመን እግዚአብሔር ይመስገን ማለት እንደ አላዋቂነት እየተቆጠረ ስለሆነ አለመታደላችን እኮ ነው። በነገራችን ላይ ኦርቶዶክሳውያን ለእግዚአብሔር የመጨረሻው ስጦታ የስጦታዎች ሁሉ መደምደሚያ ምስጋና ነው። ለእርሱ የምንሰጠው ምንም አይነት ስጦታም ምንም ሊመጥነው የሚችል ነገር የለም። በቃ የመጨረሻው ስጦታችን ምስጋና ነው። ከሞት በኋላ ያለውን ህይወት ምግብ እየበላን አይደለም የምንኖረው። ምግባችን ምስጋና ነው። እንደ መላእክቱ ለቅጽበት ማመስገንን ቢያቆሙ ሁለንተናቸውን ያጣሉ። ሁሉ ነገራቸው ምስጋና ነው። ያን ህይወት ለመኖር ደግሞ እኔና አንቺ በስጋ እያለን ነፍሳችን ከስጋችን ጋር እያለች ወይም ስጋ የሚባለው በፈተና ውስጥ የሚወድቅ ስለሆነ በዚህ ፈተና ውስጥም እንኳን ሆነን እንድናመሰግን፣ በተለይ እኛ በክርስቶስ ክርስቲያን የተባልን መንፈስ ቅዱስ የሚያጸና መንፈስ ቅዱስ የተሰጠን ክርስቲያኖች እንዲሁ በምስጋና ማናልፍ ከሆነ በእውነት በጣም ከባድ ነው። ማመስገን አለብን። አይኖ ይከብዳል፣ ግን መለማመድ አለብን። እንዴ አሁን እኮ የአዲስ ኪዳን ዘመን ነው። እንድናመሰግን የሚገፋን መንፈስ ቅዱስ እኮ ተሰጥቶናል። የቀደሙትን አስታውሱ እንጂ ኢዮብን አስታውሱ። ልጆቹን፣ ንብረቱን፣ ሁሉ ነገሩን አጥቶ እስከ መጨረሻው እቅጣ ድረስ እያመሰገነ ነበረ። ኢዮብ በባለጸግነቱ እንደነበረ ቢያርፍ ማን ያወሳው ነበረ? በምስጋና ውስጥ ስላለፈ ግን ዛሬ እናወሳዋለን። ቅዱስ ዮሐንስ አፈወርቅ በእንተ ሐውልጣት በሚለው መጽሐፉ እንዴት አድርጎ እንደተረጎመው ብታዩት በባለጸግነቱ አልፎ ቢሆን አንድ ባለሀብት እያለ መቼም አናወራም እስከዛሬ ድረስ። ምክንያቱም ሌላ ባለሀብት ሊመጣ ይችላል። በምስጋና ውስጥ ያለፈ ስለሆነ ግን እስከዛሬ ድረስ እንጠራዋለን።
ስለዚህ ምስጋና የመጨረሻው ስጦታ ነው ማለት ነው። ወደ ጥያቄው ስመለስ ሳጥናኤልን ልቡናህን እንዲሁም መልሼዋለሁ ብሎ ያለ ፈቃዱ ቢያደርግ እግዚአብሔርነቱን ያጣል። እግዚአብሔር ነፃ ፈቃድን የሚጋፋ ስላልሆነ እንደኮ ግርም እኮ ነው የሚለው። ከሳጥናኤል እኛ ምን ለየው? ኃጢአታችን እኮ ተመሳሳይ ነው። ሁላችንም እኮ አምላክነትን የተመኘ ነው። በነገራችን ላይ እሱም እኔን የፈጠርኳችሁ ነው ያለው። እኛም አምላክን ለመሆን ነው በለሱን የበላ ነው። ልዩነቱ ግን አዳም ከነ ልጆቹ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ምልክታችን እስክትገኝ ድረስ አልቅሷል በንስሐ። ሳጥናኤልስ ንስሐ አልገባም፣ የጥፋት ልጅ ተብሏል። ያን ነፃ ፈቃዱን ከተቃወመው ወይም እንደዚህማ መሆን የለበትም እንዲሁም እንዲህ አድርጌያለሁ ካለ ነው እግዚአብሔርነቱን የሚያጣው። እንዲሁ መጽሐፍ በቃ ባጭሩ እግዚአብሔር ፍቅር ነው አለ። ግርም እኮ ነው የሚለው። ያለ ነፃ ፈቃዱ ምንም ሊያደርግ አይችልም። የአዳም ፈቃዱ ንስሐ መግባቱ ነው፣ ማልቀሱ ነው። ስለዛ ምህረትን አገኘ፣ ቃል ኪዳንን ተሰጠው። ከሴቲቱ ተወልጄ የሰራሁን በደልህን አንተ ማስተሰረይ አትችልም ተብሏልና እንዴት እኛ ራሳችን ልናስተሰርይ እንችላለን? አንችልም። በስጋ ተገለጠ። የአብ ክንዱ ኃይሉ ወልድ በስጋ ተገልጦ ሞታችንን ሙቶ ቀጥቅጦ አጥፍቶ መቃብሩን ባዶ አድርጎ ወደ ሰማይ አረገ፣ ቤተክርስቲያን ሰርቶልን። ሳጥናኤል ደግሞ ከነግብረ አበሮቹ እስከ ዛሬም ድረስ አለ። እስከ ወዲያኛው እስከ ፍርዱ ቀን ድረስ ይሄዳል። ልቡ ለጥፋት ብቻ ነው። ነፃ ፈቃዱ የሳጥናኤል ጥፋት ብቻ ነው። ስለዚህ በጥፋቱ ይቀጥላል። ያለ ነፃ ፈቃድ እግዚአብሔር ምንም ሊያደርግ አይችልም። ለዛ ነው ዛሬም እኛ በነፃ ፈቃዳችን አማካኝነት ነፍሳችን ከስጋችን እያለች ንስሐ ግቡ የሚሉት አባቶች። ንስሐ ካልገባነስ ስሙን አልጠራውም፣ ከሱ በምንም ልንለይ አንችልም። ንስሐ ከማይገባው አካል እና ኦርቶዶክሳውያን ባጭሩ መልሱ አይ ቲንክ ያገኛችሁት ይመስለኛል። እኛ ግን እናመስግን ነው። አሁን ምስጋናን እንድናመሰግን የሚገፋፋን መንፈስ ቅዱስ ተሰጥቶን ያለን የሐዲስ ኪዳን ክርስቲያኖች ስለሆነ አሁን በዚህ ሰዓት ሰላማችሁ ብዚት ይበል። መልካም ቀን ይሁንላችሁ። ቃልዎት ያሰማልን ወንድማችን። እጅግ የጣፈጠ በጣም ብዙ ነገሮችን ሊያስገነዘበን የሚችለን ትምህርት ነው እንግዲህ ያብራራለን። በተለይ እግዚአብሔር የሰው ልጅ እንዴት ነው የፈጠረው የሚለውን ነገር ቁልጭ አርጎ ያስቀመጠ ነው። ብዙ ጥያቄዎችንም የሚመልስ ነው። በነገራችን ላይ ይህ ከተወሰነ ገድላታ ጋርም የሚያያዝ ነገር ያለው ይመስለኛል። ምናልባት ገድለ ክርስቶስ ሰምራን ያነበበ ሰው ምናልባት ይህ ጥያቄም ግልጽ የሚሆንለት ይመስለኛል፣ በተወሰነ መልኩ ማለት ነው። ወደ ሌላኛው ደግሞ ወደ አሳዛኙ ዜና እንግባ እስቲ። አዋራ አቦነናችሁብን ተብለው ሁለት ህፃናት በጠራራ ፀሐይ የተረሸኑበትን ታሪክ ነው ይዤላችሁ የመጣሁት። በምዕራብ ሐረርጌ ሜሶ ወረዳ ፈዮ የተባለ ቀበሌ ነው። እነዚህ ሁለት ህፃናት ወደ ሰርግ እየሄዱ በሞተር ሳይክል እያለፉ እያለ የቀበሌው አስተዳደር ወይም ደግሞ የቀበሌው አመራር አቶ አደም ይባላሉ አዋራ አቦነናችሁብኝ በማለት አጠገባቸው ባሉ ታጣቂዎች እንዲረሸኑ አድርገዋል። ይሄ ቪዲዮ ለጠቅላይ ሚኒስትር አብይ አህመድ አድርሱልኝ በእግዚአብሔር ስም። ጠቅላይ ሚኒስትር አብይ አህመድ እርሶ ታች ወርደው በጣም ብዙ ስራዎችን ይሰራሉ። በተለይ አታክልቶችን ብቻ በጣም ብዙ ስራዎችን እየሰሩ ነው። ግን እርሶ እየመሩት ያለች ሀገር ላይ አዋራ አቦነናችሁብን ተብለው እንግዲህ በጠራራ ፀሐይ በታጣቂዎች እንዲረሸኑ ተደርጓልና እታች ያለውን ምን አለ ብታዩልን አብይ አህመድ። አሁን የላይ አይደለም ያስቸገረን ማለት ኢትዮጵያ ታች ያለው ህዝብ በጣም እየተሰቃየ ነው። አብይ አህመድ እንደው ከቀበሌ አመራር ጀምሮ ብታዩልን ምን አለበት? ኧረ ወገን ተሰቃየን፣ አብይ አህመድ ተሰቃየን። አሁን ይሄን እርሶ እዚህ ጋር ማለት የምንችለው በደርግ ሰዓትም እንዲህ ፉን ሲሉ የነበሩ ህዝቡን ቁም ስቅሉን ሲያበሉ የነበሩ ሲገርፉ ሲረሽኑ የነበሩ በስተመጨረሻ መንጌ ስትፈረጥጥ ግማሾቹ እስከ ወዲያኛው ተሸኙ፣ ግማሾቹም ሀገር ቀይረው ለመኖር ተገደዱ። ይህ የግፈኞች ዕጣ ፈንታ መሆኑ እንግዲህ ሳይታለም የተፈታ ነው።
ማርያም ሆይ እሺ አትፍረድ ይፈረድብሃል የምትሉ ሰዎች ይሄ ሰውዬ ልብሰ ተክህኖ ለብሶ ቤተክርስቲያን ውስጥ ቆሞ በዚህ ዘፈን ሲሰራ ይሄ ልጅ ደግሞ የቅዱስ ዳዊትን በገና በዓለማዊ ስርዓት አምጥቶ እንዲያደርጎ ሲያሳይ ዝም ብለን እንድንመለከት ነው ወይ የምትፈልጉትኝ? አትፍረድ ይፈረድብሃል። ይሄ ሰውዬ በአደባባይ ኃጢአትን እየሰራ ኃጢአትን እየሰበከ ስርዓተ ቤተክርስቲያንን እየጣሰ ነው እና ይሄን ሰውዬ ማረም ተገቢ አይደለም ብላችሁ ነው የምታስቡት? እነዚህ ልጆች እረፉ፣ ለሌሎች አርያ እየሆናችሁ አይደለም፣ ኃጢአት እየሰራችሁ ነው። ይሄ ልብሰ ተክህኖ ተለብሶ ቅዱሳን መላእክት የሚሳተፉበት ጌታችን መጥቶ የሚፈተትበት ድንግል ማርያም በምትገኝበት ቅዳሴ ላይ የሚለበስ ልብሰ ተክህኖ እንጂ እንደዚህ ወስደ የምትቀልድበት ልብሰ ተክህኖ አይደለም ብሎ መናገር ፈራጅ ያስበላል። በእናንተ ሐሳቤ ነገም ከነገም ወዳ ቅዳሴ ማሉ ነው ስርዓተ ቤተክርስቲያን ላይና ንዋየ ቅዱሳት ላይ እንደፈለጉ ሲያላግጡ ተመልክተን ዝም ብለን እንድናልፍና አፋችንን ሞልተን እንዳንናገር ልታሸማቅቁን የምታደርጉት ነገር ነው። የሚገርመው ነገር ልጆቹ እንደዛ ማድረጋቸው አይደለም፣ በንዋየ ቅድሳት ላይ እንደዛ ማላጋጣቸው ሳይሆን ይህ ወንድማችን ይህ ተግባራችሁ ትክክል አይደለም ብሎ ስለተቃወመ ይህንን ወንድማችንን የሚቃወሙት ሰዎች ናቸው እኔ በጣም የሚገርሙኝ ከነዛኞቹ ይልቅ። ምንድነው እሱ እዚጋ እየተናገረ ያለው? ወንድማችን ትክክል አይደላችሁም ብሎ ነው ያለው። አዎ ትክክል አይደሉም፣ ግልጽ ነው። ምክንያቱም እነዚያ የዓለማዊ ተግባር ከአንድ ቲክቶከር ላይ ወስደው ዓለማዊ ነገር የሚሰራበትን እዚጋ አምጥተው መንፈሳዊ ንዋየ ቅድሳትን ተጠቅመው እንደዚህ ማድረግ ምን የሚሉት ነገር ነው? ምን የሚሉት ማላገጥ ነው? እንደው አንዳንድ ጊዜ እኮ መታወራችን ይከፋል እኮ እኛ ጋር። ይሄ ወንድማችን ትክክል አይደላችሁም ነው ያለው። አስረዳችሁ በትክክል ትክክል አይደለህም ብሎ ይህንን ወንድማችንን መቃወም ምን የሚሉት ነው? እስቲ የሆነ ስትሞግቱ እኮ ትክክል አይደለም ሲባል የሆነ በጣም አጥጋቢ በሆነ ምክንያት መሆን አለበት። ምንም ምክንያት የላችሁም፣ በቃ ዝም ብሎ ይህንን መቃወም። እኔ እሱ ነው የሚገርመኝ። ባይዞኝ እነዛማ ኦልሬዲ ያው ተሳስተዋል። ስለዚህ ያው ስህተታቸውን ያርማሉ ብለን ተስፋ እናደርጋለን። ይህ ትክክል አይደላችሁም የሚለውን ወጣት ወንድማችንን መቃወሙ ግን እኔ ምን አይነት መታወር እንደሆነ ግራ ነው የሚገባኝ። ለማንኛቸውም እስቲ ወደ እሸቱ መለሰ ቪዲዮ ደግሞ እንግባ። በዋልድባ የሰራው አንድ ስራ ነበረ። እሱን የተወሰነ አይታይት አድርገን እንለፍና እንመጣለን። ቆነን የምትቆነው መቁነን ራሷ እየቀነሰች ኩርማንን በላች። የኩርማን ምላጭ የምትባላለች ኩርማኗ ከሁለት የምትከፈል በበርበሬ እሱን እየበላች ውሃውንም እንደዚሁ በቀን አንዴ እንደዛም ሆኖ ሆድ እስከሚሞላ ይበላም፣ በወጥም አይበላም። ከዛ በኋላ ነው እንግዲህ አርማ አድጋ ሄዱና ሳምንትም ነው ሳታነደዳችሁበት። ያው ስራችን ይሄ ነው። በዚህ ነው የምትያዝ። ይቀጣ በጣም እኔ በሰላም የኖሩበት ገዳም ገብቼ እንደዚህ ማስቸገር እንደዚህ መረበሽ የለብኝም። በቅድሚያ በእውነት እንግዲህ ወንድማችን እሸቱ መለሰ በዋልድባ ገዳም ተገኝቶ ገዳማውያን ሕይወታቸው ምን እንደሚመስል ከሞላ ጎደል አቅርቦልናል። እንግዲህ በዚህም ላይ ተመስርቶ አንዳንድ የቤተ ክርስቲያን አባቶች የሰራው ስራ ተገቢ አይደለም፣ ያልተገባ ስራንም አድርገዋል እያሉ እየተቹት ይገኛል። እኔ ግን በሁለት መልኩ ለማየት ሞክሬያለሁኝ። ኔጌቲቭም ፖዘቲቭም እይታ አለው ብዬ ለማቅረብ ሞክሬያለሁኝ። የመጀመሪያው ከፖዘቲቭ ወይንም ደግሞ ቆንጆ ነው የሚባል ነገርን ያየውበት ምንድነው? እሱ በዛ ገዳም ሄደው ምናልባትም ሰማያዊ ተጋድሎን ለመጋደል የሚፈልጉ እህቶች እዛ ውስጥ ያለው ህይወት ምን ይመስላል የሚለውን ትምህርት ይዞላቸው እየቀረበ ነው እና ቀድመው ማወቅ ያለባቸው ነገር ምንድነው እሱ የሚለውን ነገር ህይወቱ እንዴት ነው እሱ የሚለውን ነገር በደንብ ይማሩበታልና ይህ መልካም ትምህርታዊ ነገር የያዘ ነው ብዬ እለዋለሁ። ወደ አንዳንድ ከጥቃቅን እስከ ትላልቅ ችግሮች ብዬ ያልኳቸው ምናልባት የተወሰነ እርምት ያስፈልጓቸዋል ያልኳቸው፣ በመጀመሪያ እዛ ውስጥ ያሉት እናቶች ትንሽም የሆኑ ትልቅ እህቶች ሁሎችም አንቱ ነው የሚባሉት። አንቺ የሚባል ገዳማውያን ወይም ደግሞ መነኮሳት የሉም። ትንሽም ቢሆኑ እንኳን ትናንሽ እንኳን ቢሆኑ አንቱ ነው የሚባሉት። ይህ እንግዲህ እኔ እስከማውቀው ድረስ የገዳም ስርዓት ነው። ያ አንደኛው ነገር ነው። ሌላኛው ደግሞ
መከራ እዛ ውስጥ ገዳም ውስጥ እንግዲህ መከራ እንግዲህ ተጋድሎ ሰማያዊ ተጋድሎ ነው። ሰማያዊ ተጋድሎ ደግሞ መከራ የጸና እና ብዙ ነገሮች ያሉበት ነገር ነውና ያንን ነገር እንደማያውቅ ሆኖ ሲያቀርበው ወይንም ደግሞ በተጋነነ መልኩ ሲያቀርበው ወይንም ደግሞ አስፈሪ ሆኖ ሲያቀርበው ትንሽ ሌላ ገጽታ ያላብሰዋል ብዬ አሰብኩኝ እኔ። ይልቁንም ገዳም ውስጥ መከራ እንዳለ የታወቀ ነው። ስለዚህ ያንን ነገር በተለሳለሰ አቀራረብ ማቅረብ እንጂ በጣም አስፈሪ አድርጎ ወይንም ደግሞ እነሱ የሚኖሩት በዚህ አይነት ኑሮ ነው እና የሆነ ውዳሴ ከንቱ የነሱ ኑሮ ውዳሴ ከንቱ ለማላበስ የሄደበት አካሄድ ጥሩ አይደለም ብዬ ነው ያየሁት። እንግዲህ ሶስተኛውና ዋነኛው ምናልባት ደግሞ ቅርም የሚያስብለው ብዙዎችም እንግዲህ እኔ ካየሁት እንግዲህ የተቹት ነገር ቢኖር እዛ ውስጥ የሚፈለጉ እናት አሉ። እህት ናቸው። በእርግጥ ገና የ12 ዓመት እያሉ መሰለኝ ወደ ገዳሙ የገቡት። ስለዚህ እኚህን እህት ከዛ ከገዳሙ አውጥቶ ወደ ሌላ ገዳም እናታቸው ወዳሉበት ገዳም ለማዘዋወር ነው እንግዲህ እሱ ተልኮ ይዤ የመጣሁት የሚለው። ይህ ገዳማውያን በነገራችን ላይ እግዚአብሔር በፈቀደላቸው ቦታ እንጂ እነሱ ባሰቡበት አይደለም የሚኖሩት። ሲጀመር እናት፣ አባቴ፣ እህት፣ ወንድሜ፣ አክስቴ የሚባል ነገር የለም። ሁሉም እዛ አንድ ቤተሰብ ነው በእግዚአብሔር ስለሆነ የተሰባሰበው። ስለዚህ እኚህ እናትም እህትም የመለሱት እኚህ መነኩሴ እህትም የመለሱት ምንድነው? እናትና ልጅ በአንድ ገዳም ውስጥ ይሆን ዘንድ ተገቢ አይደለም ብለው አሉ። እኔም ይሄ ገዳም ነው የተመቸኝ፣ ወደ ሌላኛው እናቴ ወዳሉበት ገዳም መሄድ አልፈልግም ነው ያሉት። እንግዲህ ይህ ተግባር ነው ምናልባትም አንዳንዶች እሸቱ መለሰን ይቅርታ ይጠይቅ ዘንድ ጥያቄ እያቀረቡለት ያሉት። ይህን ተግባር ትክክል ተግባር አይደለም። ገዳማውያን ባይዞይ በእግዚአብሔር ዘንድ እስከተሰባሰቡ ድረስ ሁሉም እህታቸው፣ ወንድማቸው፣ ቤተሰባቸው ነው። አንድ ቤተሰብ ነው። እናት የስጋ እናት የስጋ አባት የሚባል ወይም ደግሞ የቅርብ ዘመድ የሚባል የለም። ሁሉም አንድ ነው በዛ ገዳም ውስጥ። ስለዚህ ይህ ይመስለኛል እሸቱ መለሰን ምናልባት እንዲተች ያደረገው። ምናልባት እንግዲህ ስህተቱን ካመነ ወንድማችን እሸቱም ያው ይቅርታውን እንደሚጠይቅ ተስፋ አደርጋለሁ። ሌላኛው ጉዳይ ደግሞ እንግዲህ ቪዲዮ ሲታይ ድራማ ያለበት ነው የሚመስለው እና ቀረጻው ያው በድራማ የታጀበ ነው የሚመስለው። በእርግጥ ገዳም ውስጥ እንዲህ አይነት ድራማ ወይንም ደግሞ ቀረጻ ማካሄድ ይቻላል እንዴ? ስለዚህ ይህ ተገቢ አይደለም ባይ ነኝ እንደኔ። ለቀረጻ ተብሎ ይሆናል አይደል ድራማ መስራት አያስፈልግም። እውነታውን ቁጭ ማድረግ ነው። እዛ ውስጥ እውነትና እውነት ብቻ ስላለ ማለት ነው።